ቤተሰቦቻችን በተወት ሰዓት ላይ ያለነው እንግዲህ ከልፍኛችን ወጣ ብለን ወደ ፒያሳ መተናል። ፒያሳ ጊዮርጊስ አካባቢ መተናል። ቤተሰቦች ዛሬ እንግዲህ እሁድ ቤት የአድዋ ድል በዓልን ሞቅ አድርጎ እያከበረ ነው የሚገኘው። እኛም ዛሬ በብታዩት ሰዓታችን እሱን በማስመልከት ታሪካዊው ከ120 ዓመታት በላይ ያስቆጠረው እዚህ የጣይቱ ባህል ማዕከል ውስጥ ተገኝተናል። ህብር የሚባሉ ከ20 በላይ የስዕል ቡድኖች ያዘጋጁት የስዕል አውደ ርዕይ አለ። የስዕል አውደ ርዕይ ደግሞ የአድዋ በዓልን የሚመለከት የስዕል አውደ ርዕይ ነው። ስለዚህ እሱን ገባ ብለን ምን ነገሮችን ይዟል፣ አድዋስ በስዕል እንዴት ተገለጸ የሚለውን በብታዩት እናያለን። አብራችሁን ቆዩ። እንግባ ማሪና። መተሽ ታውቂያለሽ እዚህ ቤት? ከዚህ ቀደም መጥቼ አላውቅም፣ ግን በጣም ነው ደስ የሚለው። በጣም ታሪካዊ ቦታ ነው። እስካያቸው ድረስ ትጎበኛለሽ። በጣም የሚገርም ቦታ ነው። የሚገርም ቦታ ነው በጣም። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ከህብር ሰዓሊያን ቡድን ብርቱካን እባላለሁኝ። ህብር ሰዓሊያን ግሩፕ እንግዲህ ያው በርከት ያለን ሰዓሊያኖች ነን። ያዘጋጀነው በየዓመቱ ኤግዚቢሽኖች እናዘጋጃለን። እንግባና የአድዋን የሚመለከት ስዕሎች ናቸው። ለቤተሰቦቻችን እየነገርናቸው ነበር። አድዋ እንግዲህ በሙዚቃም በድርሰትም በብዙ መልኩ ይገለጻል። በስዕል ለማየት አልጓጓሽም? እንግባና እስቲ ከኔ እንጀምርና የኔን ስራዎች ደግሞ ላሳያችሁ። ይሄ ስራ ያው ከአድዋ ውስጥ አንዱ ነው። የህብር ሰዓሊያን ግሩፕ አባል የሆነው ዓለም ሰገድ በኃይሉ የሚባል ሰዓሊ ነው። ጀግና በሰው ሀገር ብሎ ነው የሰራው። እንግዲህ ጣሊያን ሮም ላይ አበበ ቢቂላ ሮም ላይ የሰራውን ታሪክ ጀግኖቻችን የሰሩትን ታሪክ ነው እዛ ላይ ያንን አካቶ ነው ሊሰራ የፈለገው። ጀግናው አትሌታችን ከሀገሩ አልፎ በሰው ሀገር ያው ስምህን ማስጠራት ራሱ አንድ ታሪክ ነው፣ የአድዋ ታሪክ ነው ብዬ ነው የማስበው። ይሄ ስራ ሪያሊስቲክ ስራ ስለሆነ ነው የኔ ስራ ነው። ይሄ ዋዜማ ነው ብዬ ያልኩትኝ። ዋዜማ ማለት ርዕሱ ያው ከምን ጋር ያያዝኩትኝ እኔ ለጦርነቱ ያው ድግስ ነው። እዚህ ጋር አሁን ስንቃቸውን ትጥቃቸውን ዝግጁ ሆነው ወደ ጦርነቱ ራሳቸውን አሳልፈው በጠላት አንደፈርም ብለው ራሳቸውን አሳልፈው ለመሰዋት ዝግጁ የሆኑ ጀግኖችን የምንመለከተው። ተራራዎቹ አሁን ውብ ሆነው እናያቸዋለን። ግን ተራራዎቹን ብቻ ሳይሆን ከተራራዎቹ በስተጀርባ የሚመጡ ደግሞ ከሰሜኑም ከደቡቡም ከተለያየ አቅጣጫ የሀገራችን ክፍሎች የሚመጡ ጀግኖቻችን አሉ። ይሄ ሁሉ ምንድነው? ራሳቸውን ሀገራችን አትደፈርም ብለው ለውጭ ጠላት ራሳቸውን አሳልፈው ላለመስጠት ጥሪውን ተቀብለው እየሄዱ ነው የሚያሳየው። ያው የምንመለከታቸው ፊታቸው ገጽታ ላይ የምንመለከተው ወኔ አለ፣ ጀግንነት አለ፣ ቆራጥነት አለ እና ያንን ነገር ነው እኔ እዚህ ላይ አሁን ለማንጸባረቅ የፈለኩት። ይሄ ስዕል ግን እንደዚህ ከነ ዲቴይሉ እንደዚህ ምን ያህል ጊዜ ስዕል ይሄን ያህል ተብሎ ሊባል የሚችል አይደለም። ምክንያቱም የምሰሪበት ሀሳቦችን የምሰበስቢው ነገር አለ፣ አልባሳት አለ፣ የተለያዩ ማቴሪያሎች አሉ። የምናነጋግራቸው ደግሞ ወይ ይሄንን ታሪክ የሚያውቁ ሰዎችን የንባብ ክህሎታቸው ጎበዝ የሆኑ ታሪክን የሚያውቁ ሰዎችን መጠየቅ አለብን። ሪሰርች መኖር አለበት። አዎ አልባሳታቸው የሚይዙት የሚታጠቁት ነገር ወይም ደግሞ እግራቸው ላይ የሚያደርጉት መጫሚያም ካለ ያንን በሙሉ ከታሪኩ እንዳያፈነግጥ አድርገን ያንን የምንሰራው ነገር አለና ጊዜው ይሄ ነው ብሎ ለማለት ትንሽ ይከብዳል። ብቻ ግን በጣም ረጅም እየቆመም እንደገናም ያው ሪሰርች እያደረግን ቀስ እያለ ስለሆነ የሚሄደው አመትም ሊፈጅ ይችላል። በጣም ያምራል። ወኔው ጀግንነታቸው በደንብ ይታያል ላያቸው ላይ። እናቶች ስንቅ እያዘጋጁ ነው። ሁሉ በየደረሰ የራሱን ፊና ትክክል። ፈረሶቹ ሳይቀር በጣም የሚያምር ስዕል። ለስንተኛ ጊዜ ነው ይሄንን የስዕል ያዘጋጃችሁ? አሁን ለስምንተኛ ጊዜ ነው። ስምንቱም አድዋን የተመለከተ ነበር። የአድዋ ግሩፕም ራሱ ሲመሰረትም በአድዋ ዙሪያ ነው የተመሰረተው። በ2011 ዓመተ ምህረት ነው የተቋቋመው። እንግዲህ በየአመቱ ኤግዚቢሽኖች እናደርጋለን ማለት ነው። ይሄኛው የኪሩቤል ጌታቸው ይባላል። ቴሜስ ተማሪ ነው። ኤግዚቢሽናችን በነገራችን ላይ ሲመሰረት ራሱ ከግሩፑ ውጪ ከትላልቅ እስከ ትናንሽ እነ መዝገቡ ተሰማ፣ እነ ወርቆ ጎሹ፣ እነ ደስታ ሀጎስ እነዚህን ሁሉ አካተን አሳይተን ነበር። ሰዓሊነት እንኳን ከጀመርኩኝ በጣም ረጅም ዓመቴ ነው። እኔ ከልጅነቴ ጀምሮ ከአምስተኛ ክፍል ምናምን ጀምሮ ስዕልን የማየውን ነገር ራሱ የትምህርት ቤት ደብተሬ ላይ ምናምን ኮፒ አደርጋለሁኝ። ያን ሰዓት ሰራ የነበራቸው ደብተሮቹ አሁን ድረስ ከጄ ላይ ናቸው። ከምን ተነስቼ ምን ደረስኩኝ የሚለውን እንደውም የራሴን ሶሎ ኤግዚቢሽን ብሔራዊ ሙዚየም ላይ ሳወጣ እነሱንም አብሬ ነበር አካትቼ ያወጣኋቸው።
ሰላም እሁድ ቤቶች እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። ሰላም ናችሁ? አለን። ስዕሎቼን እያያችሁ ነው? ያንተ ስዕል ነው? የኔ ስዕሎች ናቸው። ሰዓሊ ነኝ። ኦኬ። አመሰግናለሁ። ያው ጊዜ ሰተን ስለምንሰራው ነው። ረዘም ያለ ጊዜ አስበን ስለምንሰራ ያ የሆነበትን ምክንያት ኦልሞስት ከጀመረ 8 ዓመት ሆነን ህብር ራሱ እንደ ግሩፕ ከተመሰረተና አድዋ ላይ ስፔሻሊ አድዋ ላይ ሰፊ ጊዜ ሰተን መስራት ከጀመረ 8ኛ ዓመታችን ነው። በየዓመቱ እናደርጋለን። አንዳንድና ሁለት ስዕሎች በየዓመቱ እናዘጋጃለንና ረዘም ያለ ጊዜ ሰተን ስለምንሰራው ለዛ ነው እየወጣን የገባን ያገላበጥ መጽሐፍን ታሪክም እየሰማን ስለምንሰራ ለዛ ነው። በየዓመቱ በምታዘጋጁት ኤግዚቢሽን ላይ ስዕሎቹን አድ ታደርጋላችሁ አዳዲስ ወይስ ያሉትንም ነው የምታወጡት? በየዓመቱ አዳዲስ ስዕል እንሰራለን፣ ግን እጃችን ላይ ያሉትንም ቀላቅለን። ምክንያቱም አንደኛ ስዕል ሁልጊዜ የሚታይ ነገር ነው የሚሆነው። እንደገና ደግሞ ያላየውም ሰው የባለፈው ዓመት ያላየው ሰው እንዲያየው ጨምረን አንድ ላይ ነው የምናቀርባቸው ማለት ነው። ይሄ ስዕል የሳሙኤል እንዳላማው ስዕል ነው የሚለው እዛ ጋር እያነበብኩ ነበርና አንተ ነህ ማለት ነው። ትንሽ አብራራል። ስለዚህ ያው እኛ እንደምናየው ግልጽ ነው፣ አድዋን ጀግንነትን የሚዘክር ነው። ከአንተ እይታ ደግሞ ምናልባት እኔ ስሰራ የተሰማኝ ስሜት ለመንገር ካልሆነ በስተቀር ማንም ሰው ሲያየው ስለ አድዋ መረዳት በቀላሉ የሚችልበት ሁኔታ ነው ያለውና ይሄውን ድል አድራጊዎቹ ብዬ ነው የሰራሁት፣ እንደ ርዕስ የሰጠሁት ማለት ነው። እዚህ ጋር እንደምትመለከቷቸው እነኚህ በወቅቱ እንግዲህ የነበሩ ስማቸው እከሌ ወይም ደግሞ ፊት አውራሪ ምናምን ብለን የምንለው በስም የምንጠራቸውም ሰዎች ባይሆኑ ግን በወቅቱ የነበሩ የጦር መሪዎች ናቸው ማለት ነው። ከበስተጀርባቸው ብዙ ሰራዊት አለ። እንደገና ከኋላ ሰፍረው የነበሩበት ረጅም ጊዜ የቆዩበት ሁኔታውን ለጦርነት ሲዘጋጁ የነበሩበት ድንኳኖች አሉ። ከጀርባ ምትናቸው ሰማይ ነገርም መስሎኝ ነበር። ተራራ የምናያቸው ዳስ ነገሮች ድንኳኖች ናቸው። ከጀርባ ተራራ ነው። አዎ እንደውም በወቅቱ ይህን የተመለከተ አንድ ጋዜጠኛ የተናገረው አለ። ይህንን በርቀት ሲመለከተው ይሄ ለዚች ለታሰበችው ጦርነት ሳይሆን አውሮፓን ለመውረር የተዘጋጁ እስኪመስል ድረስ በጣም ሰፊና ብዙ እንደነበረ ምናልባት ያን ያህል እኔ እንደውም የገለጽኩት ሁሉ አይመስለኝም። ምክንያቱም እንደሰማነው በጣም ሰፊ ነው ቦታ ላይ የነበረው የጦርነት ዝግጅቱ ማለት ነው። እዚህ ላይ እንደምናየው የድል አርማዎች ነው ያልኩትና አንዳንድ ጊዜ በእርግጥ አሁን እኛ ርዕስ ስንሰጥ የእኛ ርዕስ ሊገድበው አይገባም ለተመልካች ማለት ነው። ሰው በሚሰማው ስሜት ሌላ በገባው ልክ መረዳት ይችላልና እዚህ ጋር ምናልባት በየጊዜው በየዓመቱ ሲከበር እንደምናየው የአድዋ የድል በዓላችን በሚከበርበት ሰዓት ያለውን ስሜት ነውና እኔ ግን አንድ አካባቢ ለመሰብሰብ ሞከርኩኝ የተወሰኑትን ማለት ነው። ወይም ደግሞ እዚህ ከተማችን ላይ ያሉትን እዚህ ጋር አፄ ምኒልክ አደባባይ መታሰቢያ ሐውልታቸው አለ፣ የአቡነ ጴጥሮስ አለ፣ ጊዮርጊስ ቤተክርስቲያን እዚህ ጋር 4 ኪሎ አርበኞች የሚከበርበት የሰማዕታትና የድላችን ጥቁር አንበሳ ጋር ያለው አለና አርበኞቻችን አሉ። ስለዚህ እኔ አሁን እነኚህ ትልቅ ምልክቶቻችን ናቸው ማለት ስንወጣ ስንገባ ስናይ ከበስተጀርባ እኛውን ለቆምንበት ብዙ መስዋዕት የተከፈለበት ድል ያደረጉ አባቶች እንዳሉ ከወራሪውም አጠቃላይ ማለት የኢትዮጵያን የሀገራችን ሉዓላዊነት ለመጠበቅ ህይወት ያለፈበት እንደሆነ የሚያሳይ ነውና እዛች አካባቢ ላይ ያለውን የቀደሙ ወይም ደግሞ በአርበኝነቱ ላይ ወደ መጨረሻው እንኳን የነበሩ ሰዎች የሚታዩበት ነውና ይሄን ስናይ ልክ ከነሱ ጋር ፊት ለፊት እንደቆምን ነው አድርጌ ማሰብ ማለት እዚህ ላይ ስናይ እንደዛ ነው የሚሰማኝ ነው ማለት እያዩን ነው እያየናቸው ነው ማለት እኛ ምንድነው እንደሚሰማን ወይ ምንድነው አሁን እንዳጠቃላይ ስለ ሀገር የምናስበው የሚለው የምናይበት አጋጣሚ አድርጌ ነው ማስበው። ስለዚህ ያኛው የድል ዋዜማ ነው፣ ይሄ ደግሞ የድል ማግስት ነው ማለት ነው። በቃ እኔ አሁን እንደዛ ገለጽኩት መሆን ይችላል፣ ሁለቱም መስጠት ይቻላል ስላልከረስ ትክክል ነው። ሰላም ነው። እንዴት ነህ? ሰላም ነው። ቤተሰቦቻችን ሰዓሊ ብሩክ ማሞ የህብር የሰዓሊያን ቡድን አባል ነው። በጣም ጎበዝ ሰዓሊ ነው። ስላገኘው ደስ ብሎኛል። ሁለተኛችን ነው ስንገናኝ። ከዚህ በፊትም ተገናኝተናል። እንዴት ነህ? የአድዋ ጀግኖችን በስዕል እየዘከራችሁ ነው። በጣም ወደናቸዋል። ዞር ዞር ብለን እያየን ነው። እችኛዋ የኔ ስዕል ነች። ርዕሱ የአድዋ የብርሃን መንገድ ነው የሚለው በአድዋ ዙሪያ የተሰራ ስዕል ነው እና ያው አንድ ብርሃን የብዙ ነገሮች ማመላከቻ እንደሆነ በዛ ሰዓት በነበሩ በጥቁር ህዝብም ሆነ ሌሎች በቅኝ ግዛት የተገዙትን ራሳቸውን ነፃ መውጣት እንደሚችሉ ብርሃን ያዩበት እንደማለት ነው እና
ያንም ለማሳየት ነው የተሰራው። እነዚህ ጋሻ ናቸው። እነዚህ እንትን ናቸው የሳንቲም ነው የኢትዮጵያ የጥንት ሳንቲም ነው እሱን ያለው እና ጋሻው እንትኖች ቴምብሮ እንትንኝማ ማህተሞች አሉ የሚኒሊክ የባልቻና የጣይቱ ማህተሞች አሉ። የጀግኖቹም ስም አለው ውስጥ። አዎ በዛ ሰዓት የተሳተፉት የጦር አመራሮች የነሱ ስም አለ። በዛ መንገድ ነው የሰራሁት እና ስሰራው እንትን ነው የኛ ጋሻው ኦልሞስት እንትን አለው ውስጥ አሁን ስታየው የወሰድኩት ከእንትን ላይ ነው ከሌላ ጋሻ ላይ ነው። ግን ሀሳቡን ስታየው እንትኖቹን ቀስቶቹ ሁሉ ውስጥ ወደ አንድ እንትን ነው የመጡት። አሁን ይችላል ታያቸው ኦልሞስት እና ያ የሚያሳየው ምንድነው የሆነ ከተባበርክ የሆነ ነገር ማሸነፍ እንደምችል የዛ ሲምቦልም ጭምር ነው። እና ስታያቸው እነዚህ ፒላር ነገሮች ናቸው። እነዚህ አሁን ስታያቸው ሞስት ወደ ቨርቲካል ናቸው። እነዛ የሚያሳዩት ምንድነው የሆነ ጠንካራ የመሆን እንትን ያሳያል። እያንዳንዱ ቨርቲካል የሆነ ነገር ምንድነው ህያውነትን ነው የሚያሳየው ሞር እና በዛ መንገድ ነው የተሰራው። በጣም ብዙ ነገር በውስጡ የያዘ ስዕል ነው። ቤተሰቦቻችን ቀስ ብለን እየቆየን ስናየው ደግሞ አዳዲስ ነገሮች የተገለጡ አንተ ስምንቱንም የአድዋ የስዕል ኤግዚቢሽን ላይ ተሳትፈሃል? ከመጀመሪያ ጀምሮ እስካሁን አለን 8 ዓመት ነው። 8ኛ ጊዜያችን ያዘጋጀነው። ስለዚህ 8 የተለያዩ የአድዋ ስራዎችን ሰርተሃል ማለት ነው። ምን ያህል ስራ አለ? 8 ሲሆን ኦልሞስት ይበዛሉ። እንደውም ይሄኛው አንድ ነው እንጂ ብዙ ጊዜ ስናቀርብ 2 ስዕሎች ነው። አሁን ሳይዙም ሀሳቡን በጣም ብዙ ስለሆነ ብዙ ጊዜ ወሰደብኝ። በዛ ነው እንጂ ኦልሞስት ወደ 15 ስዕል ሰርቻለሁ ማለት ነው። በጣም እናመሰግናለን። እሺ እኛም ሌሎች ስዕሎችን እንግዲህ ዞር ብለን ስለመጣችሁም እኛም በጣም ነው የምናመሰግነው። እኛም እናመሰግናለን በጣም ቤቱን ገና በደንብ አይታ ስላልጠገበችው ማለት እሷንም በደንብ ላስቆም በደንብ ትየውና እሺ ቤቶቹ ግን በጣም ውበት አላቸው። ማሪያ በጣም ወንድ ነው። ጥሎብኝ እንደዚህ አይነት ቤት ራሱ በጣም ነው የሚወጣው። አንቺ ደግሞ ትወጃለሽ በጣም አንተ ነገር አይደል? ሰላም ነው። እንኳን ደህና መጣችሁ። ሰላም ነው። እንዴት ናችሁ? ኤግዚቢሽኑ በጣም ቆንጆ ኤግዚቢሽን ብዙ ጎበኘን፣ ሳሌዎችንም አገኘን። እኔ መታወቅ ምን ፈልጋቸው ሳሌዎች ተዋውቀናል። ደግሞ የጀግንነት አለ አይደል? ወኔ ይቀሰቅሳል እኮ ራሱ ይቻላል። ስሜት አለው በጣም ደስ ይላል። ያንተ ስዕሎች አሉ እዚህ ናቸው። እዚህ ጋር ያሉ ያንተ ስዕሎች የኔ ስዕሎች ናቸው። አብስትራክት የሚባል አሳሳል ነው ወይስ? አዎ እኔ ኤክስፐሪመንት ነው የማደርገው። ስዕሎችን በተለያየ ሚዲያ በተለያየ ነገር ከፔንቲንግ ውጪ በተለያዩ ነገሮች እያተምኩኝ ቀለም እየለጠፍኩ ምናምን የምሰራቸው ስዕሎችን እና ስለዚህ በማተም ነው የሚሰራው። ይሄ በማተም በብሩሽም አለው በማተምም አብዛኛውን ህትመቶች እጠቀማለሁ። የተመረኩት ግራፊክ አርት ነው። ኤክስፐሪመንት ለማድረግ ብዙ እድል አለው ማለት ነው። የተለያዩ በጣም ቆንጆ ስዕሎችን አይተናል። ስናያቸው በደንብ የምንረዳቸው አይነት ሌላ ደግሞ እንደዚህ ዩኒክ የሆነ ነገር ስላየን በጣም ደስ ብሎናል። አስረዳን እስቲ። እሺ የኔ ስዕል ርዕሱ ጥቁር መስመር አድዋ የጥቁሮች ድል ነው ብዬ ስለማስብ ማለት ነውና በጥቁርና በነጭ ኮንትራስት አድርጌ ነው ስዕሎችን ለመስራት የሞከርኩት። ጥቁር ቀለም ብቻ አይደለም ብዬ ነው የማስበው ሁልጊዜ። ጥቁር የውስጥ ሰላም ነው፣ ጸጥታ ነው፣ ኃይል ነው ብዬ አስባለሁ። አድዋ ደግሞ የነዚህ ውጤት ነው ብዬ አስባለሁ። ነጭ ቀለም የተስፋ የብርሃን ውጤት ነው ብዬ አስባለሁ እና አድዋ ያመጣልንን ተስፋ ብርሃን ለመግለጽ የተጠቀምኩበት ነገር ነው ማለት ነው። ስዕሎችን የተጠቀምኩት በጣም ቆንጆ ነው አይደል? የሚገርም ነው። ሀሳቡን ስትገልጽልን ደግሞ በደንብ እየገባኝ መጣ። እኔ ገብቶሻል አይደል? በደንብ ያኛው ይሄም እንደዛ ነው ሀሳቡ። ግን ፈረስ እኛ ሀገር ላይ ያለው በተለይ የአድዋ ጦርነት ላይ ያለው አስተዋጽኦ በጣም ከፍተኛ ነው እና ስታዩት የጋሻ ምስል አለው፣ ፕሮቴክሽን ነው። ፈረስ ባለቤቱን ይጠብቃል። በነገራችን ላይ ጦረኛውን ባለቤቱን በደንብ ነው የሚጠብቀው እና ያደርሳል፣ ቦታ ይመርጣል። ውጊያ ላይ በጣም ደፋር ነው። እንደ ፈረስ ደፋር የለም። ውጊያ ላይ ሰለጠነ ባለቤቱን መጠበቅ እንደ ፈረስ ትልቅ አስተዋጽኦ የሚያደርግ የለም እና ፈረስ እና ጋሻውን አንድ ላይ ያደረኩት ለዛ ነው። ጋሻውም ጥበቃ ነው፣ ራሱን ይጠብቃል። እንደ ሀገር ስንወክለው ደግሞ እነዚህ ሰዎች ሀገርን ጠብቀው እዚህ አድርሰውናል ብዬ አስባለሁ እና ከዛ አንጻር እነዚህ ስራዎች ሰርቻቸዋለሁ ማለት ነው። በደንብ ካልታየ ራሱ ፈረስ አይመስልም። ስዕል እኮ ራቅ ብለው ሲያዩት ነው ይባላል። በደንብ ሲታይ ነው ፈረስ እንደሆነ የሚያስታውቀው። እንደዚህ አካባቢ አይደል ቅርጹ እንደዛ አለ። አንዳንድ የኔ ስዕሎች ምንድነው ማድረገው ዳይሬክት ባይታዩ ቀስ ብለህ ከስዕሉ ጋር ዲስከስ እንድታረግ እድል መፍጠር አለብኝ ብዬ አስባለሁ። ተመልካቹማ ጊዜ ወስዶ እንዲያስብ እንዲያሰላስል ለማድረግ እነዚህ ቴክኒኮች እጠቀማለሁ በብዛት።
ሌላ ቦታ ላይ የስዕል ኤግዚቢሽን አዘጋጅተህ ታውቃለህ? አዎ አውቃለሁ። እንግዲህ ይሄኛው እንዳለ ቀደም ያው ሌሎች ጓደኞች እንደገለጹት ለ8ኛ ጊዜ ነው ያቀረብነው። ከዚህ በኋላም የግሩፕ ኤግዚቢሽኖች አሉ። ብቻዬንም የማቀርባቸው የግል ኤግዚቢሽን አለ። አሁን ወደፊት ማዘጋጀው ኤግዚቢሽን አለ። ውብ ኢትዮጵያ ይሄ ግሩፕ የሚያዘጋጀው በነገራችን ላይ ህብረ ስነ ጥበብ ግሩፕ በአመት 2 ኤግዚቢሽን ያሳያል። አድዋንና ውብ ኢትዮጵያ ማለት ነው። እና ያው አገራችን ላይ ኢትዮጵያ ላይ ትኩረት ተደርጎ የሚሰሩ ስራዎች ናቸው እነሱ ማለት ነው። በጣም እናመሰግናለን። በጣም ቆንጆ የስዕል አውደ ርዕይ ነው። ሁሉንም ነው ዞር ብለን ያየነው። በጣም እናመሰግናለን ስላዘጋጃችሁ፣ አድዋን ስለምትዘክሩ፣ በየአመቱ ደግሞ ይህንን የመሰለ የስዕል ኤግዚቢሽን ለተመልካቾችም ስለምታሳዩ እናመሰግናለን። ቆንጆ ነው። በጣም የሚገራርም በጣም ነበሩ። ቤተሰቦቻችን እዚህ በታሪካዊው የጣይቱ ባህል ማዕከል ውስጥ ተገኝተን 20 የሚሆኑ ሳሊያን ያዘጋጁትን የአድዋን የሚዘክር የስዕል አውደ ርዕይ ነበር የተመለከትነው። በጣም ቆንጆ ነበር አይደል? በጣም ቆንጆ ነበረ። በየአመቱ ነው ስዕል ኤግዚቢሽን የሚያዘጋጁት። በዚህ አመት እንደውም ለ8ኛ ጊዜያቸው ነው። የሚገራርሙ ስዕሎችን ከዚህ ቀደም የነበሩትንም አሁን አዲስ እየሳሉ ያሉትን ኮሌክት አድርገው በየአመቱ ያሳያሉና በጣም ነው ደስ ያለኝ ስለመጣ። በጣም ደስ ይላል። አድዋ እንግዲህ ገና አልተሰራበትም ብለን ሁሉም ሰው የሚናገረው በኪነ ጥበቡ፣ በሙዚቃው፣ በድርሰቱም፣ በሁሉም በስዕሉም አድዋ ከዚህ በላይ ሊሰራበት ይገባል ይባላልና እነዚህ ህብር የስዕል ቡድኖች ደግሞ በየአመቱ ለ8 አመታት ያክል አድዋን እየዘከሩ ነው የቆዩት። የዚህኛውን አመት መተን አይተናል። በጣም ቆንጆ ነው። እናንተም ከዚህ በኋላ ለ20 ቀናት ያክል ስለሚቆይ የመጣችሁ እንድትጎበኙት እንጋብዛለን። ቤተሰቦቻችን የዛሬው ታሪክ ይሄን ይመስል ነበር። እኛም ወደ እልፍኛችን እንገናኝ።